ሰላም ጤና ይስጥልኝ ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። እነሆ ዛሬ በቫውልና ኮንሶናንት ሌተሮችን እናያለን። ኦኬ ቫውል ሌተር የምንላቸው አናባቢ ፊደላት ማለት ነው። ቫውል ሌተር ማለት አናባቢ ፊደላት። ቫውል ሌተሮች ስንት ናቸው? 5። ከዚህ በፊት ቀድመን የሰራነውን ቪዲዮ ካያችሁ ስለ ቫውል ሌተር ትንሽዬ ነገር አውርቻለሁ። ቫውል ሌተሮች ስንት ናቸው? 5 ናቸው። ኮንሶናንት ሌተሮች ደግሞ ከአምስቱ ውጪ ያሉት 21 ፊደላቶች ኮንሶናንት ሌተር እንላቸዋለን። በመጀመሪያ እንግሊዘኛ ስንት ፊደላቶች አሉት? እስቲ ኮሜንት ላይ አድርጉልኝ። ስንት ፊደላቶች አሉ? ኦኬ ይጠብቃቸዋል እስኪጽፉ። በጣም ጥሩ 26 አላቸው። 26 ሌተር አላቸው። ከ26ቱ ሌተር ቫውል ሌተር የምንላቸው ስንት ናቸው? 5። ቫውል ሌተር የምንላቸው ስንት ናቸው? 5። ከነሱ መካከል እነማን ናቸው? ቫውል ሌተር ኤ ኢ ዩ አይ ኦ እነኚህ 5 ሌተሮች ማን እንላቸዋለን? ቫውል ሌተር፣ አናባቢ ሌተርስ። እነዚህ 5 ሌተሮች ከሌሉ እንግሊዘኛ ዋጋ የለውም ማለት ነው። እንግሊዘኛ ዋጋ የለውም። ለምን? 5 ሌተሮቹ የፊደልን ፊደል የሚያስመስሉ ቋንቋን ቋንቋ የሚያስመስሉ ዋና ቤዚክ ነገር ናቸው። ለቋንቋ ቤዚክ የሆኑት ዋነኛው ነገር አናባቢ የሚባል አናባቢ በእንግሊዘኛው ቫውል ሌተርስ የምንላቸው እነኚህ 5 ሌተሮች ናቸው። 5 ሌተሮች ወደ አማርኛ ስንዘረዝራቸው ስንት ይሆናሉ? 7 ሌተር ይሆናሉ። 7 ሌተር አ ኡ ኢ አ ኤ እ ኦ ስንት ሆኑ? 7 ሌተር። የአኦዌት በሙሉ 7 ሌተር። የመጀመሪያዋ አ አናባቢ አይደለችም፣ አ በምትል ትተካለች ማለት ነው። በእንግሊዘኛው ሌተር ደግሞ ስንት ይሆናሉ? 5 ሌተር ይሆናሉ። 5 ሌተር ይሆናሉ። እነኛ 5 ሌተሮች እነማን ናቸው አለ? አብረን በድጋሚ እናያለን። ኤ ኢ ዩ አይ ኦ እነኚህን ምን አልናቸው? ቫውል ሌተርስ አልናቸው። ቫውል ሌተሮቹ አይከፈሉም። ኮንሶናንት ሌተሮች በብዙ አይነት መንገድ እንከፍለን እናያቸዋለን። ቫውል ሌተሮች ግን አይከፈሉም። ቫውል ሌተር አገልግሎታቸው አናባቢ ማናበብ ብቻ ነው። ለምሳሌ አበበ ብንል እስኪ አበበ ብንል ኤ የመጀመሪያዋ አ የምትለዋ አናባቢ አራተኛዋ አ ኤ በምትተተካች በ ስንል ቢ ኢ ያለች አይደል? ከዚህ ጋር ይቺ ኢ ማለት ነው። ይቺ ኢ ባትኖር ኤ ቢ ብለን ነበር የምናነበው። ነገር ግን አበበ ብለን እንድናነብ አበበ ብለን እንድናነብ ኦኬ ሆኗል ማለት ነው። ሶሪ ስር ገብቶብኝ ነው። ከዛ በመቀጠል ደግሞ እንድሪስ ብለን ምንጽፍ ኢንድሪስ ኢ ነው አይደል? ከመጀመሪያ ምንጽፋት ኢንድሪስ ብለን ምንጽፍ ኢ ከመጀመሪያው ትመጣለች። ኢ የራሷን የቻለች ምንድነች? አናባቢ ናት ማለት ነው። አናባቢ ናት። ኦኬ ዩ ደግሞ ለምሳሌ ኡመር ብንል እስኪ ኡመር ብንል እንዴት ነው የምንጽፈው? ኦኬ በጣም ጥሩ ጻፋችሁ ብለኝ። ኦኬ ኡበር ስንለው ኤዩ አድርገን አይደለም የምንጽፈው፣ ዩውን ብቻ ነው የምንጽፈው። ኤዩ ብላችሁ ከሆነ የምትጽፉ ተሳስታችኋል። ዩ ከመጀመሪያ ተጫለች ኤምኤ አር አድርገን እንጽፋለን። ኡመር ብለን እንጽፋለን ማለት ነው። አይ ደግሞ ብዙ ጊዜ የምትመጣው ከ3ኛና 5ኛ ፊደላቶች ቀጥላ ማለት ነው። ለምሳሌ በቢ ስንል ቢአይ አድርገን እንጽፋለን አይደለ? ቢአይ በቡቢ ቤ ስንጽፍ ደግሞ ቢአይ ኢ ብዙ ጊዜ ቢአይ ኢ አድርገን እንጽፋለን። አንዳንዴ ደግሞ ቢአይ አድርገን እንጽፋለን። ነገር ግን የ3ኛና የ5ኛ ፊደላቶች ተመሳሳይ ሲሆኑ መሆናቸውን ለመቅረፍ የተለያየ ለማድረግ ቢአይ ኢ አድርገን እንጽፋለን። ኦ ደግሞ የ7ኛ ፊደላቶችን ተከትሎ ይመጣል። የ7ኛ ፊደላቶችን ተከትሎ ይመጣል ማለት ነው።
ኦኬ ስለ ባውል ይሄን ያህል ካልነ ስለ ባውሎችን ሞር ማየት ከፈለግነ ስለ ባውል ብቻ አንድ ቪዲዮ ሰርተን እናያለን። አንድ ቪዲዮ ስለ ባውል ብቻ እየጻፍነ በደንብ አድርገን እናያለን። ኦኬ ኮንሶናንት ሌተርስ የምንላቸው ደግሞ ተነባቢ ፊደላቶች እንላቸዋለን። ኮንሶናንት ሌተር የምንላቸው ደግሞ ተነባቢ ፊደላት እንላቸዋለን። እነዚህ 21 ሌተሮች ታች ላይ የዘረዘርናቸው በሙሉ ምን ናቸው? ኮንሶናንት ሌተር ናቸው። ቢ ሲ ዲ ኤፍ ጂ ኤች ጄ ኬ ኤም ኤን ኦ ፒ ኪው አር ኤስ ቲ ቪ ደብሊው ኤክስ ዋይ ዜድ ብለን የምንዘረዝራቸው ሌተሮች በሙሉ ምን እንላቸዋለን? ኮንሶናንት ሌተር እንላቸዋለን። ኮንሶናንት ሌተሮችን በስንት ከፍለን እናያቸዋለን? በስንት ከፍለን እናያቸዋለን? በአራት ከፍለን እናያቸዋለን። ኦኬ በአራት ከፍለን እናያቸዋለን። ኔክስት ቪዲዮ በአራት ከፍለን በደንብ አድርገን ስለ ኮንሶናንት ሌተሮች በደንብ አድርገን በሰፊው እናያለን። ኮንሶናንት ሌተሮች ምን ምን ብለን እናያቸዋለን? እስኪ ንገሩኝ። ኮሜንት ላይ በደንብ አድርጋችሁ አስቀምጡልኝ። ኮንሶናንት ሌተሮችን በአራት ከፍለን እናያቸዋለን ብያለሁ። ኮሜንት ላይ በደንብ አድርጋችሁ አስቀምጡልኝ። እናንተ ኮሜንት ካስቀመጣችሁት ምን ያህል ትክክል ነው ብዬ አይቼ ቸክ አደርጋለሁ። ነገር ግን ኮንሶናንት ሌተሮች በቀጣይ ቪዲዮ በደንብ አድርጌ በአራት ከፍለን እናያቸዋለን። በደንብ አድርጌ ከፍዬ በአራት እናያቸዋለን። ኮንሶናንት ዊዝ ዋን ሳውንድ፣ ኮንሶናንት ዊዝ ቱ ሳውንድ፣ ኮንሶናንት ምን እንላለን? ባይ ኮምቢኔሽን፣ ኮንሶናንት ኢን ሳይለንስ ሳውንድ ብለን እንከፍላቸዋለን። እነዚህን ፊደላቶች በሙሉ ቃላት እየመሰረትን አንድ ባንድ እናያቸዋለን። ቃላት እየመሰረትን አንድ ባንድ እናያቸዋለን ማለት ነው። ኮንሶናንት ዋን ሳውንድ ማለት ኦንሊ ዋን ሳውንድ ብቻ ያላቸው። ለምሳሌ ቢን ማየት እንችላለን። ቢ እንደማን ነው የምትነበበው? እንደ በ። ኮንሶናንት ቱ ሳውንድ ያልናቸው ማንን ማየት እንችላለን? ሲንን እስኪ እሺ፣ በማንና በማን ትነበባለች? እስኪ ንገሪ፣ ኮሜንት አድርጉልኝ፣ እጠብቃለሁ። በጣም ጥሩ፣ በጣም ጥሩ። ብዙዎቻችሁ እንደመለሳችሁ ተስፋ አድርጋለሁ። ኮንሶናንት ዊዝ ቱ ሳውንድ ከምንላቸው መካከል ሲ ባለ ሁለት ድምፅ ናት። ባለ ሁለት ድምፅ እንደ ኤስ እንደ ሰ ትነበባለች። እንደ ሰ። ሌላ ደግሞ እንደማን ትነበባለች? እንደ ከ። እንደ ከም ትነበቡ መቼ ነው? ኮል ስንል፣ ኮል ስንል፣ ኮል። ኦኬ። እንደ ኤስ ስንነበብ ደግሞ እንደማን እናነባታለን? ሰክሰስ ስንል፣ ሰክሰስ። በጣም ጎበዞች። ኮሜንት አድርጉልኝ። በነገራችን ላይ ስትጽፉ እናንተ የምታውቁትን ያህል ኮሜንት አድርጉልኝ። አሬንጅ አድርገን ሞር እናንተና እኛ እየተግባባን የምንሄደው እናንተ ኮሜንት እያደረጋችሁ ከሆነ እኔ የእናንተን የችሎታችሁን አቅም በማመዛዘን ከእናንተ ጋር ማች እያደረግን እንሄዳለን። የተሻለ እውቀት እንድትይዙ ነው የምፈልገው እኔ። ኦኬ በጣም ጥሩ። ሌላ ደግሞ ኮንሶናንት ዊዝ ቱ ሳውንድ አየን አይደለ? ኮንሶናንት ሳይለንት ሌተር የምንላቸው ደግሞ ኖሌጅ ብላችሁ ጻፉ እስኪ። ኖሌጅ ብላችሁ ጽፉ። ኤንኦ አይደለ የሚጀምረው? ተሳስተናል። በጣም ጥሩ፣ በጣም ጥሩ። እንደ ኬኤንኦ ብሎ ነው የሚጀምረው ኖሌጅ ብለን ስንጽፈው። ኬ ምን ሆነች? ሳይለንስ ሆነች። እንውጣታለን። ሳይለንስ ሆነች ማለት ነው። በጣም ጥሩ፣ ሳይለንስ ሆነች። ኦኬ ሌሎችንም ቃላቶች አሉ። አንድ ባንድ ስለምናያቸው አሁን የመግቢያ ያህል እንዲሆናችሁ ኮንሶናንት ባይ ኮምቢኔሽን የምንላቸው ደግሞ ሁለት ተከታታይ ኮንሶናንቶች አንድ ላይ ሲመጡ፣ ሁለት ተከታታይ ኮንሶናንቶች አንድ ላይ ሲመጡ። በጣም ጥሩ። ከነዚህ መካከል ኮል እስቲ ኮል የሚለውን ቃል እስኪ ሚነግሬ ማንን ፊደል እንደምንጠቀም ሚነግሬ። በጣም ጥሩ። ብዙዎች ኮሜንት እንዳደረጋችሁ ተስፋ አደርጋለሁ። ኮል የሚለው CALL ነው አይደለ? ኤል ምንድን ነች? እዚህ ጋር ኤል አለች፣ እዚህ ጋር ኤል አለች አይደለ? ኦኬ ኤል አለች እዚህ ጋር። በጣም ጥሩ። ይቺ ኤልን ምን እናደርጋለን? ኮንሶናንት ባይ ኮምቢኔሽን እንላታለን። ብዙ ጊዜ ኤል ትመጣለች፣ ኤል አንድ ላይ ትመጣለች። ኮል ስንል ኤል ዳብል ሆና ትመጣለች ማለት ነው። ስለዚህ አራቱንም የኮንሶናንት አይነቶችን ሃይላይት አይተናል። ሞር ዲቴል ቃላት እየመሰረትነ በደንብ አድርገን እናያቸዋለን። በደንብ አድርገን ኤክስ አለች እዚህ ጋር። ኤክስ በጣም ብዙ ሳውንድ ያላት ናት። ኤክስ በነገራችን ላይ ብዙ ካራክተር ያላትና ብዙ ሳውንድ ያላት አስቸጋሪ የምንላት ፊደል ኤክስ ናት። ኤክስ ከ4 በላይ ሜቢ ይኖራታል። በደንብ አድርገን ድጋሚ በምንሰራው ቪዲዮ
ከዚህ ቀጥሎ በምሰራው ቪዲዮ ኤክስ እናያታለን። እስካሁን ያለን ጊዜ ይሄን ይመስላል። ባውልና ኮንሶናንት ሌተር ብለን ያየናቸው ይሄንን ይመስላል። ቀጣይ ኮንሶናንት ሌተር የብቻውን ቆንጆ አድርገን እንሰራለን። አጠር ባለች ቀለል ባለች ቃላቶች ተጠቅመን ነገር ግን ብዙ ነገር የያዘ ብዙ ነጥቦችን ይዛችሁ የምታልፉበት ቪዲዮ እንሰራለን። አብራችሁ ከኔ ጋር ሁኑ። እኔን አበረታቱኝ። ኮፕሊንክ፣ ሼር፣ ናይክ እንዲሁም ሰብስክራይብ አድርጉት። ይጠቅማችኋል። ለጋራ እንጠቃቀማለን። ይጠቅማችኋል። እኔ ሞር እበረታታለሁ። እንደዚህ በምሰራበት ሰዓት እበረታታለሁ። ላይክ አድርጉት፣ የደወል ምልክቷን ተጫኑ፣ እንዲሁም ሰብስክራይብ አድርጉት። እስካሁን የነበረን ጊዜ ይሄን ይመስላል። በውስጥ መስመር መማር የምትፈልጉ በ0927 15 51 29 ደውሉልኝ። በኢሞ ቴሌግራም እንዲሁም በዋትስአፕ ብትደውሉ ታገኙናላችሁ።